በዚህ ሰዓት ብዙዎች ሀብታም መሆን ቢፈልጉ ጥቂቶች ብቻ ናቸው ያንን መስመር እያገኙት ያሉት። ታዲያ ከዚህ መራር እውነታ ጀርባ ያለው ሀቅ ምንድነው? ወደ ሀብት ማማ መውጫ የሆኑ ልንከተላቸው የሚገቡ መስመሮችስ ምንድናቸው? በሚለው ዙሪያ በዛሬው ቪዲዮ 3 ወሳኝ መርሆችን እነግራችኋለሁ። ይህንን ቪዲዮ ካያችሁ በኋላ በትክክልም ወደ ሀብት ከፍታ የሚወስዳችሁ መንገድ በግልጽ ለይታችሁ መራመድ ትጀምራላችሁ ማለት ነው። ስለዚህ ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ ፍጻሜው እንድትከታተሉ እየጋበዝኩኝ በቀጥታ ወደ መሰናዶ አመራለሁ። እስከ 24 ዓመቴ ድረስ ከ40 በላይ የተለያዩ ስራዎችን ሰርቻለሁ። ከብዙ ሰዎችም የበለጠ ከስራ ተባረሬያለሁ። በሁለተኛ ደረጃ ትምህርት ቤት እያለሁ የመጨረሻውን ልጅ ብቻ ነበር መብለጥ የቻልኩት። እሱም ደግሞ ያ ተማሪ እስር ቤት ውስጥ ስለነበር ለ8 ዓመታት አደንዛዥ እጾችን እጠቀም ነበር። ግራ ተጋብቻለሁ። ምን ማድረግ እንደምፈልግም አላቅም። ብርም የለኝም። መሆን በምፈልግበት ቦታ ላይ እንኳን አልደረስኩም። በጣም ግራ በገባኝ ጊዜ ላይ ግን አንድ ነገርን አቅ ነበር። እሱም ደግሞ መለወጥ እንደምፈልግ በደንብ አጥብቄ አቅ ነበር። ነገር ግን ያንን እንዴት እንደማደርገው አላቅም። ከዚያም በህይወቴ ውስጥ ለውጥ ለማድረግ የምችልባቸው 3 መንገዶች ብቻ እንዳሉ ተረዳሁ። ዛሬም ላካፍላችሁ የፈለኩት 3 ሐሳቦች ከዛሬ ጀምሮ ህይወታችሁን ሙሉ ለሙሉ ሊለውጡት ይችላሉ። እነዚህ መንገዶች እንደሚሰሩ አውቃለሁ፣ ምክንያቱም እኔ ራሴ ላይ ማድረግ ስለቻልኩ። በ24 ዓመቴም ሚሊዮነር መሆን ችያለሁ። ሁሉንም ነገር በራሴ ነው ያደረኩት። 3 መጽሐፎችን ለመጻፍና ወደ ደርዘን የሚቆጠሩ ሀገሮችንም ለመጓዝ ችያለሁ። አሁን ላይ በሚሊዮን የሚቆጠሩ ሰዎች በስራዬ ምክንያት ያገኙኛል። እነዚህን 3 ቁልፍ ነገሮች ከመናገሬ በፊት ግን አንድ ማለት የምፈልገው ነገር አለ። ህይወታችሁን በሚመለከት በማንኛውም ጉዳይ ላይ አለቃ የምትሆኑት እናንተ ብቻ ናችሁ። ምርጫው እንግዲህ እናንተ ነው። በእውነቱ ከሆነ በህይወት ውስጥ ባደረጋችኋቸው ምርጫዎች ሁሉ ዛሬ እናንተ ናችኋል። ነገር ግን እያደግን ስንመጣ እነዚህን ምርጫዎች እንዴት እንደምናደርግ ሊነግሩን የሚሞክሩ ብዙ ሰዎች አሉ። ወላጆቻችን፣ መምህራኖቻችን፣ አለቆቻችን፣ ጓደኞቻችን፣ ጎረቤቶቻችንም ጭምር ይህንን ነገር ይነግሩናል። ህይወታችንን እንዴት መምራት እንዳለብን፣ ምን ማድረግ እንዳለብን፣ የት መሄድ እንዳለብን፣ እንዴት መራመድ እንዳለብን፣ እንዴት መናገር እንዳለብንም ጭምር ሊነግሩን ሞክራሉ። የኔ ጥያቄ ግን ሌሎች ሰዎች እንድትሆኑ የሚፈልጓቸውን ለመሆን እየሞከራችሁ ከሆነ እናንተስ ማናችሁ ወይም ደግሞ ማንን ልትሆኑ ነው የሚል። ስለዚህ የስኬት ቁልፍ ከሌሎች ሰዎች የሚጠበቅባችሁን ነገር ማክበር ማቆምና በራሳችሁ የሚጠበቀውን ደረጃ ማከናወን መጀመር። ይህም ማለት ምን ማለት ነው ካላችሁ ደግሞ ራሳችሁን ማመን ማለት ነው። እናንተ እስካመናችሁት ድረስ የፈለጋችሁትም ነገር በመጨረሻም ወደ ፍጻሜው እንደሚመጣ ማወቅ አለባችሁ። አያችሁ፣ እምነት ሊኖራችሁ ይገባል። እናም እምነት የፈለጋችሁት ነገር በመጨረሻም ሊሆን እንደሚችል የማወቅ ጥበብ። እናም እምነታችሁን የምትመግቡት ከሆነ ፍርሃታችሁ በጣም እየተራበ ይመጣል። የዛኔ ደግሞ መሞቱ አይቀርም። እኔ አንድ እውነትን ልንገራችሁ። በራሳችሁ የምታምኑ ከሆነ ዓለም ላይ ያሉ ሁሉም ሰው እናንተን ያምናል። ስለዚህ ከእናንተ የሚጠበቀው አንድ ነገር፣ ያም ደግሞ እምነት እንዲኖራችሁ። እምነት እስካላችሁ ድረስ አሁንም የምነግራችሁን 3 መሪዎች ህይወታችሁን ሙሉ ለሙሉ ይለውጣሉ። እንደኔም ደግሞ ሚሊዮነር መሆን ትችላላችሁ። ስለዚህ ወደ መጀመሪያው እንምጣ። የመጀመሪያው እንግዲህ ብዙ መጽሐፎችን ማንበብ። በዓለም ላይ ያሉ ሁሉም መጽሐፎች የትኛውንም አይነት ችግር ለመፍታት ሊረዱን ይችላሉ። እውነታው ግን በዓለም ላይ ያሉትን ሁሉንም መጽሐፍ ማንበብ የለብንም፣ ምክንያቱም በዓለም ላይ ያሉት ሁሉም ችግሮች እኛ ጋር የሉብንም። ነገር ግን ችግሮቻችንን ለመፍታት የሚረዱንን መጽሐፎችን ማንበብ መቻል አለባችሁ። ስለዚህ ለምሳሌ ስለ ገንዘብ መማር ከፈለጋችሁ ስለ ገንዘብ የሚናገሩ መጽሐፍትን ብታነቡ ይሻላል። ወይም ደግሞ ግንኙነታችሁን በደንብ ማጠናከር ከፈለጋችሁና የበለጠ ንግግር ላይ ጎበዝ መሆን ከፈለጋችሁ ደግሞ ስለዛ የሚያትቱ ብዙ መጽሐፎች አሉ። በመሰረቱ እኔ የምለው ነገር መጽሐፍ ለማንበብ ብር ማውጣት አያስፈልግም። አሁን ላይ ስልካችንን ከፍተን የምንፈልገውን መጽሐፍ ኢንተርኔት ላይ ብንጽፍ እናገኛለን። መጽሐፍ የአእምሮን ገነት እንደመፈለግ ልንጠቀምበት እንችላለን። ዓለም ላይ ያሉ መሪዎች በሙሉ አንባቢዎች ናቸው። ስኬታማ መሆን ከፈለጋችሁ የግድ ማንበብ አለባችሁ። በዚህ ዓለም ላይ ብዙ ሰዎች ደጋግሞ የሚያነቡት አንድ መጽሐፍ አለ። እሱም ደግሞ ፌስቡክ ይባላል።
ጠዋት ተነሱ ፌስቡክ፣ ማታ ተነሱ ፌስቡክ ወይም ደግሞ ሌላ ሶሻል ሚዲያ መጠቀም ሊሆን ይችላል። አንዳንድ ጊዜ እንኳን አብራችሁት ካላችሁት ሰው ጋር የሚያስረሳችሁም ስልካችሁ ነው። ይህን ሁሉ ዓመት ስልካችሁን እያያችሁ ቆይታችኋል። ያገኛችሁትም ውጤት እንደዛው ነው። በተመሳሳይ ተግባር የተለየ ውጤትን መጠበቅ ትንሽ የሚጋጭ ሐሳብ፣ ያ በፍጹም ሊሆን አይችልም። ስለዚህ ስልካችሁን ቁጭ አድርጉና መጽሐፎችን አንሱ። ወይም ደግሞ ስልካችሁንም ይዛችሁ ቢሆን መጽሐፍ ለማንበብ መጠቀም ትችላላችሁ። ያ ምንም ችግር የለም። ስለ መጽሐፍ ካወራው አይቀር ግን ብዙ ሰዎች ለኔ ደጋግሞ የሚሉትን ነገር ልንገራችሁ። ዳንኤል መጽሐፍ ማንበብ አልችልም፣ ምክንያቱም ጊዜ የለኝም፣ ልጆች አሉብኝ፣ ብዙ የምሰራቸው ስራዎች አሉብኝ ይሉኛል። እኔ ግን አንድ ጥያቄ ነው የምጠይቃቸው። በቀን 10 ደቂቃ የሚሆን ትርፍ ጊዜ አላችሁ ወይስ የላችሁ? በቀን 10 ደቂቃ ካላችሁ በአንድ ወር ውስጥ አንድ መጽሐፍ ትጨርሳላችሁ ማለት ነው። በቀን 10 ደቂቃ ከሌላችሁ ግን ሲጀመር ህይወትን እየኖራችሁ አይደል። ሁለተኛው ደግሞ ሀብታም መሆንና ሚሊዮነር መሆን ከፈለጋችሁ ምርጥ ከምትሏቸው ግለሰቦች ጋር ለመገናኘት መሞከር አለባችሁ። አንድ አባባል አለ፣ እኛ አብረን የምንውላቸው የ5 ሰዎች ድምር ውጤት ነን የሚል። እንደዚህ አይነት እውነት የሚናገር አባባል የትም ብትፈልጉ አታገኙ። አብዛኛውን ጊዜያችሁን የምታሳልፉባቸው ሰዎች ያላቸውን ባህሪ የመላበስ እድላችሁ ከፍተኛ ነው። አንድ አይነት ቦታ ነው የምትሄዱት፣ ተመሳሳይ ነገር ነው የምታደርጉት፣ ተመሳሳይ ሐሳብ ነው የምታስቡት። እናም አሁን ማድረግ ያለባችሁ ነገር 5 የምትቀርቧቸውን ጓደኞች አምጡና ከነዚህ ውስጥ ማንን ነው እየተከተልኩ ያለሁት ብላችሁ አስቡ። ያንን ሰው ካወቃችሁት በኋላ እሱስ ወዴት ነው የሚሄደው፣ እኔንስ ወዴት ነው እየወሰደኝ ያለው ብላችሁ ራሳችሁን መጠየቅ አለባችሁ። ወይም ደግሞ በሌላ አባባል የሚመሩኝ ጓደኞቼ ወደምፈልገው ቦታ እየወሰዱኝ ነው ወይ ብላችሁ ጠይቁ። መልሱ አይደለም ከሆነ አዲስ መሪዎችንና አዲስ ጓደኞችን መፈለግ አለባችሁ። የሚያነሳሷችሁ ሊረዷችሁ የሚችሉ ጓደኞችን መፈለግ የእናንተ ስራ መሆን አለበት። ከራሳችሁ ድልና አስተሳሰብ በላይ ወደምትፈልጉትም ግቦች ከፍ ያደርጓችኋል። ያንን ለማድረግ ደግሞ ከትክክለኛ ሰዎች ጋር መሆን አለባችሁ። እዚህ ጋር አንድ የራሴን ምሳሌ ልንገራችሁ። ጆን የሚባል ጓደኛ ነበር። ቦምብ ሰሪ ነበር። ጆንና አባቱ ጥሩ የሚባል ቢዝነስ አላቸው። እንደዛ ብዬ ገምቼ ስለነበረ እሱ ጋር ሄድኩና ጆን ቢዝነስ መጀመር እፈልጋለሁ፣ ምን ትመክረኛለህ አልኩት። ጆንም ጠጋ አለና አንተ ቢዝነስ መጀመር የምትፈልግ አይመስለኝም፣ 98% የሚሆኑ ቢዝነሶች በ3 ዓመት ውስጥ ከስረው ይዘጋሉ አለኝ። ንግግሩን በዛ ቢያቆም ጥሩ ነበር፣ ነገር ግን አላቆመም። ቢዝነስ ለመክፈት ያሰብኩትን ሰውዬ ለምን እንደማይሳካልኝ ብዙ ምክንያቶችን መደርደር ጀመረ። ስለዚህ እንደማንኛውም ሰው እኔ ቢዝነስ የመጀመር ሐሳቤን እየተጠራጠርኩት መጣ። ከዚያም ወደ ቤት ገባውና አንድ አጀንዳ አለች። ያቺ አጀንዳ እንግዲህ ሁሌ ሐሳቤን ማስቀምጥባት ናት። እዛች አጀንዳ ላይም እንዲህ ብዬ ጻፍኩ፣ የምንሰማው ማንኛውም ነገር 98% እውነት አይደለም ብዬ ጻፍኩ። አንድ ነገርን በደንብ መረዳት መቻል አለባችሁ። ማንም ሰው ስለናንተ ያለው አስተሳሰብ የናንተ እውነታ ሊሆን እንደማይችል መገንዘብ አለባችሁ። ስለዚህ እውነታችሁን ለመለወጥ ያስተሳሰብ ለውጥና በዙሪያችሁ ያሉትንም ሰዎች መቀየር አለባችሁ። ሶስተኛው ደግሞ ከፍ ያሉ ግቦችን ወይም ደግሞ ከፍ ያሉ ዓላማዎችን ማውጣት ነው። ምክንያቱም እንዲህ አይነት ግቦች ሐሳቦቻችሁን የመለጠጥ ባህሪ አላቸው። እናንተ አይቻልም፣ ከዚህ በላይ ማግኘት አልችልም ብላችሁ ባሰባችሁበት ሰዓት እነዛ ግቦች ግን ያንን ነገር አስፍተው ብዙ ነገር ያስተምሯቸዋል። እናም ብዙ ሰዎች እዚህ ጋር ነው የሚሸወዱት። አብዛኛውን ጊዜ ሰዎች ግቦችን ለማውጣት አዲስ ዓመትን ይጠብቃሉ። እናም አዲስ ዓመት ላይ ያወጣነው ግብ ደግሞ መቼም ተሳክቶ አያውቅም። ለምን ከተባለ እቅዳችን በአጭር ጊዜ ውስጥ ብዙ ነገርን ማድረግ ይጠይቃል። አሁን ለምሳሌ አንድ ሰው ከመስከረም ጀምሮ ሲጋራ የሚባል ነገር አላጨስም ማለት ነው። ጳጉሜ ላይ በቃ ሲጋራ ማጨስ አብቅቶለታል ይላል። መስከረም 1 ላይ ሲመጣ ግን ንጹህ ነኝ በጭራሽ ይላል። ከዛም ከጥቂት ጊዜ በኋላ ራሱን መልሶ ሲያጨስ ያገኛል። ይሄ ለምን ተፈጠረ ካላችሁ ግቡን ለማሳካት የሚረዳውን የድርጊት መርሃ ግብር አልፈጠረም። እናም ስለዚህ ምክንያታዊ አይደለም ማለት ነው። አእምሯችን ደግሞ ምክንያታዊ እስካልሆንን ድረስ በምንም አይነት ተአምር አይሰራም። ስለዚህ ትልቅ ግቦችን ብቻ ማስቀመጥ በቂ አይደለም። እነዛን ነገሮች መጻፍ አለባችሁ። በደንብ ከተሳለ አእምሮ የሚያደበዝዝ እርሳስ ይሻላል ብዬ አስባለሁ። ግባችሁ ግዴታ አእምሯችሁ ውስጥ መሆን የለበትም፣ ተጽፎ መቀመጥ አለበት። ግባችሁን አእምሯችሁ ውስጥ ካደረጋችሁትማ ምኑን አቀዳችሁት? ዋናው ስራ ያለው እኮ ውስጣዊ አእምሯችሁን ፕሮግራም ማድረግ ላይ ነው። ስለዚህ ያንን ፕሮግራም ለማድረግ ደግሞ መጻፍ ያስፈልጋል። ግባችሁን በወረቀት ላይ ባሰፈራችሁበት ሰዓት
ህሊናችሁ ውስጥም ይመዘገባል። የእናንተ ቀጣይ ትኩረት የሚሆነው እዛ ደረጃ ላይ ለመድረስ የሚያስፈልጋችሁን እርምጃ በትክክል መራመድ ነው። ምንም ተግባር የሌለበትን ዝም ብሎ ግብ መቅረጽ፣ እቅድ ማውጣትና ማለም የትም አይደርስም። ስለዚህ የግድ ወደ ተግባር መግባት መቻል አለባችሁ። እዛ ላይ ለመድረስ ማድረግ ያለባችሁን እያደረጋችሁት ያለውን ነገር ሁልጊዜም አድርጉት እያልኩ የዛሬውን መልእክቴን በዚሁ አጠቃልላለሁ። እስከ መጨረሻው ስለተከታተላችሁኝም እጅግ አድርጌ አመሰግናለሁ።